የአዶቤ ኢንዲዛይን የመጨረሻው ክፍል ላይ ነው ያላችሁት። በዚህ ቪዲዮ ላይ አዶቤ ኢንዲዛይን ላይ የሰራናቸውን ፋይል እንዴት አድርገን ሴቭ እናደርጋለን የሚለውን ነገር የምንመለከትበት ነው። እንደሌሎቹ ብዙ አይደለም የፋይል አማራጩ። እንደምታውቁት ብዙ ፔጆች ነው ያሉት። እነዛን ፔጆች ደግሞ ፕሪንት ለማድረግ ነው የሚፈልገው ብዙ ጊዜ። ሳምታይምስ ደግሞ ለዲጂታል ዲዛይኖች ይፈልጋል። እንደነገርኳችሁ ፖርትፎሊዮአቸውን በዚህ የሚሰሩ አሉ። እኔ ያንን ሪኮመንድ አላደርግም። ፖርትፎሊዮ ደግሞ አብረን እንሰራለን ፌዝ 3 ላይ። እኔም የራሴን ፖርትፎሊዮ አፕዴት ካረኩት በጣም ረጅም ዓመት ነው። የራሴንም ፖርትፎሊዮ ብዙ የሰሯቸው ስራዎች አሉ። በደንብ ነው ማሳያችሁ ፌዝ 3 ላይ እና ከኔ ጋር ነው አብረን የምንሰራው። አሁን ይሄ የመጨረሻው ነው። እንግዲህ በላይክ ደግሞ በደንብ ካስደሰታችሁኝ፣ ሰብስክራይብ በደንብ ከጨመረ አንድ ነገር ጨምርላችኋለሁ። ካልሆነ ግን ፌዝ 3 ካለቀ በኋላ የሆነች ያችን አሁን ጨምርላችኋለሁ ያልኩትን ነገር ጨምርላችኋለሁ። ያው የተነጋገርነው አዶቤ ፎቶሾፕ፣ ኢሉስትሬተር እና ኢንዲዛይን ስለሆነ ማለት ነው። ግን ካስደሰታችሁኝ በቪው በላይክ በሼር በኮሜንት ካስደሰታችሁኝ ግን ሌላ አንድ ተጨማሪ ነገር ጨምርላችኋለሁ ለእናንተ። በዚህ ቪዲዮ ላይ የምንመለከተው አዶቤ ኢንዲዛይን ላይ የሰራችሁትን ፋይል እንዴት አድርጋችሁ ነው ሴቭ ልታደርጉ የምትችሉት የሚለውን ነው። ከአዶቤ ኢንዲዛይን ጋር በተያያዘ ብዙ ዲቴይል የሆኑ ነገሮችን ማወቅ ከፈለጋችሁ የመጀመሪያውን ሊንክ ንኩትና ዶክመንቱን ታገኙታላችሁ። ያንን ዶክመንት ዳውንሎድ አድርጋችሁ መከታተል ትችላላችሁ። በዚህ በግራፊክ ዲዛይን ማስተር ክላስ ላይ ኢንስትራክተራችሁን የማታናይተር ላባላለሁ። በዚህ ዩቲዩብ ቻናል ላይ ደግሞ የቴክ ቲፖችን ከክሬቲቭ ስራዎች ጋር አንድ ላይ በማድረግ ወደ እናንተ ቪዲዮ እየሰራው ለቀላችኋለሁ። እንደዚህ አይነት ቪዲዮ ማየት የሚመቻችሁ ከሆነ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ነክታችሁ ኦል አድርጉት። ቪዲዮ ሳወጣ ለእናንተ ኖቲፊኬሽን ይመጣላችኋል። የመጀመሪያ ተመልካች ትሆናላችሁ ማለት ነው። አይ ሰብስክራይብ አድርገናል ቪዲዮም እንዲደርሰን ኦል አድርገናል ኖቲፊኬሽኑን ካላችሁ ደግሞ ቪዲዮን ላይክ አድርጋችሁ ጀምሩት። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ጥሩ እንግዲህ አሁን እቺን ትመስላለች የአዶቤ ኢንዲዛይን ፋይላችን ማለት ነው። እዚህ ጋር አንድ ነገር እንጨምርበታ። እዚች ጋር እንዲችን አድርግና God is a design. I think spelling ልክ ይመስለኛል። ያው ስላልታየኝ ትንሽ ላተልቀው ይሄን ነገር 48 ላድርገው። አነሰች እቺ ነገር ቆይ ትንሽ ወለታችን አድርጋት። ልክ ነኝ። ሰሌክት እናድርገው። በመሃላቸው ያለውን ስፔስ እናስተካክለው አይደለ? በመሃላቸው ያለውን ስፔስ የምናስተካክለው ዊንዶ ላይ መተን የቴክስት አይ ቲንክ እቺ ፔጅ ነች። ካራክተሩን የቱ ጋር ነው የምናገኘው? ታይፕ ላይ ካራክተር ድራግ አድርገን እዚች ጋር የምትገባው ካራክተር ላይ ነው እና ከላይና በታች መካከል ያለውን ስንት ነው? 24 ኤክስ2 በጣም ዝቅተኛ 36 አሁንም እንደዛው ነው። 48 እናድርገው። ኦኬ እቺ 42
በጣም ጥሩ እንደዚህ እናደርገዋለን ግን ትንሽ እንዲተልቅ ፈልግ ያለው 52 ላይ አድርገው ጥሩ እቺን 42ን 48 ሶሪ 60 አደረኩት 60 ካርኩት ሳይዙን 72 ላይ አድርገው ጥሩ እንደዚህ ይሻላል ግን ትንሽ እቺን እናጥብና እቺን እንዲቻ አድርገን እቺን ወደ ላይ እንደዚህ አድርገን ወደ ላይ እዚች ጋር እንሰዳት ሽፍትን ይዘን እቺን እናሳንሳት ጥሩ ጋዲዝ ዲዛይነር አልነው ይሄንን እናሳንሰው ትንሽ 60 አይደለ ሶሪ 60 ሳይሆን እዚች ጋር ሳይዙን 72 ነው 65 እናድርገው እስቲ ጥሩ ፐርፌክት መጥቶልናል ግን 64 እናድርገው ለማንኛውም ጥሩ አሪፍ እንደዚህ አደረግን እቺን ቴክስት አስገባን ጋዲዝ ዲዛይነር የሚለው እዚህ ጋር አለ ከዛ እዚች ጋር አንድ ተለቅ ያለ ሼፕ እንጨምር እዚህ ጋር ተለቅ ያለ ሼፕ እናርግ እቺን ደግሞ እናቋርጣት ይሄኛውን እንደዚህ እናድርገው በጣም አሪፍ ከለሩን ግን ባይድሮፐር ይሄኛውን ብጠቀም ደስ ይለኛል ባይድሮፐር ቱሌት አለ ይሄውና እዚች ጋር እቺኛውን ብጠቀም ይሻለኛል ጥሩ አሁን እቺኛውን ደግሞ ዱፕሊኬት እናድርገው አልተን ይዘን ሽፍት እና አልተን ይዘን ደግሞ እናሳንሰውና እዚች ጋር እናድርጋት ዘን የዚችን ከለር ደግሞ ያው ይሄ ግራዲየንት ነው የሚያደርግብኝ ግን ይሄኛውን ልጠቀመው እዚች ጋር ደብል ክሊክ አድርገን እንቀይረው የዚህን ቀለም ትንሽ ላይት እንዲሆን የፈለኩት ወደ ቢጫ ሳይሄድ ደስች ጥሩ እንደዚህ አደረግን እቺን እንደዚህ ተጠቀመን አይ ቲንክ ስትሮክ አላቸው እንደ እነዚህ ነገሮች የላቸው ጥሩ አሪፍ ላይ ናቸው ጥሩ አሁን ይሄንን እንደዚህ ሰራን እዚች ጋር ደግሞ ሌላ አይነት ዲዛይን እንስራ አንድ እንደዚህ አራት ማዕዘን እንደዚህ እናደርጋለን ደብል ክሊክ አድርገን ይሄንን ወደዚህ ወስደዋለን ጥሩ ስትሮኩን ኦፍ እናድርገው እዚች ጋር ይሄንን እንደዚህ እናድርግ እቺን እንደዚህ እናድርጋት እንሰራት እቺን እንደዚህ ዘን ዱፕሊኬት ዚስ ዋን አልተን ይዘን ዘን እንደዚህ እናድርገው እነዚህ ነገሮች የሰራሁት ፔጆቹን እንድታዩ ነው 1 2 3 4 5 6 አለ አሁን የመጀመሪያው የምንመለከተው ፋይል ሴቭ ላይ የምታገኙት ነው ሴቭ አስንበለውና ሴቭ ላይ የምታገኙትን እናያቸው የኢንዲዛይን ዶክመንት ናቸው ኢንዲዛይን CS4 ኦር ሌተር ማለት በድሮቹ ቨርዥን ይሄኛውን እንዲከፍትላችሁ ስትፈልጉ የምታደርጉት ነው ባይ ዲፎልት ካወቃችሁ ሌተስት ሶፍትዌር ላይ ሰራችሁት የዲዛይን ፋይል በፎቶሾፕ ሊሆን በኢሉስትሬተር በድሮቹ ስትከፍቱት ያስቸግራቸዋል ስለዚህ ፋይል ሴቭ ላይ የምታገኙቸው እነዚህ ናቸው የኢንዲዛይን ራሱ ዶክመንት አለ ኢንዲዛይን ቴምፕሌት የሚል አለ ከዛ CS4 ኦር ሌተር የሚለው አለ ስለዚህ እነዚህ ነው የምንጠቀመው ማለት ነው ሴቭ ስናደርግ ከዛ ውጪ ግን እዚህ ጋር እንደምታዩት ከሶስቱ ውጪ ሌላ ምንም አይነት ኦፕሽን አይሰጠንም ሌሎች ተጨማሪ ኦፕሽኖችን የምታገኙት ምን ስታደርጉ ነው ፋይል ጋር ትመጡና ኤክስፖርት አሁን ላሳያችሁ ነው ፋይል ኤክስፖርት የምታደርጉበት ነው አዲስ ፎልደር ክሬት እናድርግ እዚህ ጋር አዲስ ፎልደር shift ኮንትሮል እና ኤን ነው የነካሁት ፎልደር ክሬት ለማድረግ እዚች ጋር ምን እንለዋለን ኤክስፖርት ፋይልስ እንለውና እቺን እንከፍታታለን አሁን እዚህ ጋር እንደምታዩት አዶቤ ፒዲኤፍ አለ በቅንፍ ምን ይላል ኢንተራክቲቭ ይለናል እንደምታዩት ይሄኛው እንደዚህ ያለ በቅንፍ ምን እናርግበት እዚች ጋር መተን ልዩነቱን ላሳያችሁ ነው ኢንተራክቲቭ እንለዋለን አሁን ኢንተራክቲቭ ብለን ሴቭ እናደርገው አሁን ሴቭ አደረግነው ጀስት ይሄንን ራሱኑ እዚች ጋር መተያችሁን ሴቲንጎች አትነካካቸው ራሱኑ ሴቭ አድርጉት ኤክስፖርት እንለዋለን ዘን ኦኬ አሁን ጀነሬት ያደረገልን ነው ፒዲኤፉን ማለት ነው ይሄው ጀነሬት አድርጎ ጨረሰና ከፈተልን አሁን ይሄ አውቶማቲክ ዙም ላይ ነው ያለው ፊት ፔጅ እንበለው ይሄ ፔጅ ስንት ነው የመጀመሪያው አይደለ ሁለተኛው ፔጅ ጋር እንሂድ አያችሁት ሁለተኛው ፔጅ ከዛ 3 እና 4 ከዛ እዚህ 2 እና 3 4 እና 5 ከዛ 6ኛው ፔጅ ማለት ነው ኮንትሮልን ይዤ እንደዚህ ላድርግላችሁ እንደምትመለከቱት አዶቤ ኢንዲዛይን ላይ የተቀመጠበት መንገድ አለ አይደለ ስለዚህ ልክ እንደተቀመጠበት መንገድ አድርጎ ነው ሴቭ ያደረገልን ምን ብለን ነው ሴቭ ያደረግነው ፒዲኤፉን ኢንተራክቲቭ አድርገን አይደለ ፒዲኤፉን ሴቭ ያደረግነው ለዚህ እዚህ ጋር እንመጣና ምን እናደርገዋለን እዚህ ጋር መተን ኤክስፖርት እንለዋለን አሁን እንደምታዩት ኢንተራክቲቭ ነው ያለው አይደለ እቺን ፒዲኤፍ ራሱ ኢንተራክቲቭ ነው ከዛ ምን እናደርገዋለን ፕሪንት እንለውና እዚች ጋር መተን እቺን
ወደ ምን እንቀይራታለን? ወደ ፕሪንት እንቀይራታለን ማለት ነው። ከዛ ሴቭ። አሁን ሴቭ አደረግነው። ይሄንንም ራሱን እንዳለ ነው የምትይዙት። ሃይ ኳሊቲ መሆኑን እርግጠኛ ሁኑ። እዚች ላይ መሆኗን ኤክስፖርት በሉት። ከዛ ዘን ኦኬ። አሁን ኤክስፖርት ያደርግላችኋል ማለት ነው። የቅድሙ የመጀመሪያው በምንድን ነው ሴቭ ያደረግነው? በኢንተራክቲቭ አይደለ? የአሁኑስ በፕሪንት ነው ሴቭ ያደረግነው። አሁን ልዩነታቸውን ላሳያችሁ። ኤክስፖርት ፋይል ላይ እንግባ። ይሄ ፕሪንት እና ኢንተራክቲቭ አለ አይደለ? እንደምታዩት ሳይዝ ይሄኛው ይበልጣል። ያው ኳሊቲው እንዲጨምር ስላደረግነው ወይም ደግሞ ሃይ ኳሊቲ አድርገን ሴቭ አድርገናል። ሲቀጥል ምን እናደርግበት ነው? ለፕሪንት የምናዘጋጀው ነው። አሁን ደብል ክሊክ እናድርገው። አያችሁት? አሁን ይሄኛው የመጀመሪያው ነው ኢንተራክቲቭ የሚለው ማለት ነው እንደምታዩት ፒዲኤፉ። ሁለተኛው ፕሪንት የምንለው ነው። ይሄኛውን ምን እናደርገዋለን? ስንት ፐርሰንት ነው ዙሙ? 20% ነው ዙሙ። እዚች ጋር እንመጣና 20% እናደርገዋለን። አሁን ልዩነት አላቸው የላቸውም? ሁለቱ አያችሁት ልዩነታችሁን? አያችሁት ልዩነቱን? የኢንተራክቲቭ እና የፕሪንት ልዩነቱ ምን አደረገው? ነጠለውና በየፔጁ እንዲሆን አደረገልን ማለት ነው። ስለዚህ ለፕሪንት ሬዲ ስናደርግ ምን ጊዜም ፕሪንት የምናደርገው ፋይል ሲኖር ወይም ለፕሪንት የአዶቤ ኢንዲዛይን ፋይላችንን ኤክስፖርት ስናደርግ በዚህ መልኩ ኤክስፖርት እናደርጋለን ማለት ነው። ከዛ በተጨማሪ ደግሞ ኤክስፖርት ላይ የምታገኟቸው አሉ። እዚህ ጋር ኤክስፖርት እንበለውና እዚች ጋር ደግሞ በቅንፍ እናድርግና ጄፒጂ እንበለው ወይም በጄፒጂ ሴቭ ማድረግ ስትፈልጉ እዚህ ጋር ትመጣላችሁ፣ ጄፒጂ ታደርጉታላችሁ። ከዛ በኋላ ሴቭ ትሉታላችሁ። እዛ እዚህ ጋር ያስመርጣችኋል። ኦል ፔጅ ነው ወይስ ሬንጅ አለው ወይ? ሬንጅ ካለው እዚች ጋር ትመጡና ሬንጅ ብላችሁ ከ1 እስከ 3 ያለውን ነው የምንፈልገው ብላችሁ እዚህ ጋር ምን ማድረግ ትችላላችሁ? ኤክስፖርት ማድረግ ትችላላችሁ። እስቲ እንግባ። እዚህ ጋር ቪው ላይ እንምጣና ላርጅ አይከን እናድርገው። አሁን አያችሁት 1 2 እና 3 የመጀመሪያው ፔጅ አለ 1። ሁለተኛው ፔጅ የትኛው ነው? ይሄኛው ነው። ልክ ነው እንዴ? እስቲ እንመልከተው ሁለተኛውን ፔጅ ኢንዲዛይን ላይ እንግባና እንመልከተው። አያችሁት ሁለተኛው ፔጅ እንደዚህ። ሶስተኛውስ? ይሄው ሶስተኛውንም እዚህ ጋር ሴቭ አደረገልን ማለት ነው። ስለዚህ ሙሉን ሴቭ ማድረግ ብትፈልጉት በጂፒክ ሙሉን ሴቭ ማድረግ ብትፈልጉ እነዚህ እናጥፋቸው ሶስቱን፣ shift ይዘን ዲሌት። ከዛ በኋላ እዚህ ጋር እንመጣለን። ምን እናደርጋለን? ፋይል፣ ከዛ ኤክስፖርት ላይ እንሄዳለን። እዚህ ጋር መተን ምን እናደርጋለን? ጄፒክ። ከዛ ይቺን ቀንፏን ጄፒክ ያርግልን። ከዛስ ሴቭ። ከዛ እዚህ ጋር ምንድነው የምታደርጉት? ሬንጅ የሚለውን ትተውና ኦል ትሉታላችሁ ማለት ነው። ከዛ ኤክስፖርት። ልክ ኤክስፖርት ስትሉት ሁሉንም ኢንዲዛይን ላይ የሚገኙትን ፔጆች በሙሉ በምን ሴቭ ያደርግልናል? በጄፒክ ሴቭ ያደርግልናል። እንደምታዩት አንደኛው ላይ ቁጥር አይጽፍም፣ ሁለተኛው ፔጅ 2፣ ከዛ 3 4 5 6 እያለ እንደዚህ አድርጎ ሴቭ ያደርግላችኋል ማለት ነው። ስለዚህ ኤክስፖርት ስታደርጉ በእነዚህ መንገዶች ትጠቀማላችሁ። ሌሎቹም እዚህ ጋር የተመለከታችኋቸው እንደነ ኢፐብ የሚባሉት ፋይል በኢፐብ መልኩ ሴቭ ማድረግ ስትፈልጉ በዚህ መልኩ ይሄንን ትጠቀማላችሁ። ፊክስድ የሆነ ሌአውት ኖሮት ከዛ በኋላ ነው በሌጋሲ ኤችቲኤምኤል የምትሏን ኤችቲኤምኤል5 የሚባል አለ፣ ጄፒክ፣ ፒኤንጂ፣ ኤክስኤምኤል የሚሉትን ፋይል ሲስተሞች ተጠቅማችሁ የኢንዲዛይን ፋይላችሁን በዚህ መንገድ ሴቭ ማድረግ ትችላላችሁ ማለት ነው። ለዛ ነው ምንም ውስብስብ የሆነ ነገር የለውም። ኢንዲዛይን ፕሪንት ለማድረግ የምትጠቀሙት ነው፣ ኦር ደግሞ ብዙ ገጾች ያላቸውን ፋይል የምትይዙበት ነው። ስለዚህ በእነዚህ መልኩ የአዶቤ ኢንዲዛይን ላይ የሰራችሁትን ፋይል ኤክስፖርት ማድረግ ትችላላችሁ። አዶቤ ኢንዲዛይን እንግዲህ ይህንን ይመስላል። እንዳያችሁት ቀላል ነው አይደለ? ውስብስብ የሆነ ነገር ይመስላል፣ ግን ስታዩትና ስትሰሩበት በጣም ቀላል ነው። እናንተም ፕራክቲስ አድርጉበት። የመጀመሪያ ሊንክ ላይ የምታገኙትን ዶክመንትን ክሊክ አድርጋችሁ በደንብ አንብቡት። ሊገባ የሚችልና አስማች አስ ፖሲብል ልትረዱበት ትችላላችሁ ብዬ የማስበውን በቀላል መንገድ አስቀምጬላችኋለሁ። ሶ እነዛን ዶክመንቶች እያያችሁ አዶቤ ኢንዲዛይን ፕራክቲስ አድርጉበት። ጥያቄ ካለባችሁ ያልገባችሁ ነገር ካለ ኮሜንት ላይ መጻፍ እንዳትረሱ፣ እመልስላችኋለሁ። በጣም ደስ ይላል ፊድባካችሁ። ኢትዮ ቴሌኮምንም እኔንም በደንብ እያመሰገናችሁኝ ነው። እኔም ከልብ አመሰግናለሁ። የእናንተ ምስጋና ኮሜንት ደግሞ ይበልጥ እንድቀጥልበት የሚገፋፋኝ ነው። ኢትዮ ቴሌኮም ይህ የግራፊክ ዲዛይን ማስተር ክላስ ወደ እናንተ በነፃ እንዲደርስ አድርጎላችኋል። ኢትዮ ቴሌኮምን ከልብ እናመሰግናለን። እናንተም በኮሜንት ከዚህ በፊት እንደምታደርጉት ማመስገን ትችላላችሁ። ቀጣይ ቪዲዮ ላይ አገኛችኋለሁ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው። ወይኔ በላቸው ዛሬማ አልበላም። ይዞ የፈጠነ ቴሌብር ላውርድ።
መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ካፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር